ሄሎ ቃል የብሌን አሳዳጊና ሞታለች። ያንተ ስራ ነው አይደለ? አዎ ምን ነው አልወደድሽውም እንዴ? አይ አረ እንደዚህ ስላልጠበቅኩ ነው። ገርሞኝ ነው። ምንም ይሁን ምን ዋናው ነገር ችግራችን መወገዱ ነው። አዎ እሱማ ልክ ነህ። ቻው። 18 ዓመት ህፃናትን ከቤተሰቦቻቸው እየወሰደ የጉልበት ስራ የሚያሰራ አንድ ትልቅ የብረት ፋብሪካ ነበር። አንድ ሰውዬ አቶ በኃይሉ ልጇንም እንዳታገኝ ሰላም ሰው ቀጥሮ በሌላ ሰው እንዳታገኛት ያደርጋል። አሁን ላይ ሰላምም ልጇንም በመፈለግ ላይ አቁማ ያንቺ ልጅ ናት ብሎ በኃይሉም ሌላ ልጅ ይሰጣታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ ያደረጋችሁ ቻናሉን ተቀላቀሉ። ዛሬ አደራ ክፍል 6ን ላካፍላችሁ እወዳለሁ። ብሌን እናቷንም ናፍቃና የስጋ እናቷን ለብዙ አመታት በናፈቀችበት አገኛታለሁ ብላ ትጓጓለች። ግን ደግሞ አሁን ላይ በኃይሉ እንዳታገኛት ሰውም ቀጥሮ እንዳይገናኙ ያደርጋል። ነገሩም ከገነት ጋር ገነትም ሁሉንም ነገር እንደደረሰችበት ሲያውቅ ለሰላምም ልጅሽ ናት ተብላ የተሰጠችውም እዛ ቤት ሆና ለኃይሉም ከሰላም ጋር ልጇ ነኝ ብላ ከተቀመጠች በኋላ እናቷንም ያልሆኑ ነገሮችንም እየሰጠቻት በሻይ አድርጋ እየመረዘቻት ትቆያለች። ግን ደግሞ አሁን ላይ ይበልጥ ደግሞ የኃይሉ መረጃ አቀባይ ሆና የሚካሄደውን ሁሉ ነገር እየሰማች ቶሎ ብላ ደውላ ለሱ ትነግረዋለች። ነገሩም ብሌን እናቴ ላገኝ ነው ብላ ለነሱ በተናገረችበት ሰዓት ነገሩም በጣም በመሮጥና በመቸኮል ወደ ኃይሉም ስልክ ትደውላለች። ስልክም ከደወለች በኋላ ግን በዛ ሰዓት የቀጠረውን ሰው ከሱ ሰላዩና ለሱ የሚያገለግለውንም ሰው አብረው ስለነበሩ ሁሉንም ነገር ከሰማ በኋላ ይሄ ነገር አይሆንም እንዳትወጣና እናቷን እንዳታገኝ አንቺ አዘናጊያት ይላትና ብሌንም ሁሉንም ነገር ከተናገረችው በኋላ አንቺ አሁን ላይ እዛን እንዳትሄድ ገነት ጋር እንዳትሄድ አድርጊ ይላታል። አሁን ላይ ገነት እናትሽንም አግኝቼልሻለሁ ብላ ለማገናኘት ባሰበችበት ቅጽበት ነበረ። እሷም በዚህን ሰዓት የበኃይሉ አገልጋይ የሆነውንም ሄዶ እሷ ቤት ያፈናት። ፎቶዋንም ግድግዳ ላይ ካየ በኋላ ያ ፎቶ ለማን ነው ብላ ከነቃች በኋላም ፎቶውን የማን እንደሆነ ሲጠይቃትም ነበረ። ነገሩም የበኃይሉም አገልጋይ የሆነውንም ልጅ ነገሩንም ምንም ባይዋጥለትም ሰው ግደልልኝ ቢለውም ግን ደግሞ በኃይሉ አዞትም የነበረው ገነትንም እንዲገላት ስለነበረ ግን ደግሞ እሱም በኃይሉ ላይ ቂም ይዞበትና ለሚያደርጋቸው ነገሮች ሁሉ በጣም በሱ ላይ ስለሚበሳጭ አሁን ላይ ከመግደል ይልቅ ራሴ ብጠቀምበት ብሎ ነበረ። ገነትም ጠይቋትና እንዴት ነው ይሄ ነገር የሆነው? ፎቶውን ያንቺ ከሆነ አንቺንም እንድገልሽ ነበረ የተላኩኝ። ግን ደግሞ አንቺ በምትኮ አንድ ነገር ካደረግሽልኝ እኔም ልጅሽን በህይወት አለ አገናኝሻለሁ ይላታል። ነገሩም ዳግምም እንዲሁም እናቱን በመፈለግ ላይ ባለ ሰዓት ከበኃይሉ ጎረቤት ሆኖ ከበኃይሉ አገልጋይ እየጠየቀው ነው እናቴን አፈላልግልኝ፣ ይሄ ነገር አንተ የምትፈልጋቸው ነገሮች ሁሉ አድርግልሃለሁ ስላለው ፎቶውንም አሳይቶስ በነበረ ሰዓት ነው ነገሩም ወደሱ ለመጠቀም የሞከረው። ዳግምም እናቱም እንደሚፈልግ ካወቀ በኋላ ገነት ጋር ከተላከፉ ተልኮና እሷን ገሎ ሰላምና ብሌንም እንዳይገናኙ ለማድረግ በተላከበት ግን ደግሞ ያየውንም የዳግም እናት መሆኗን ነው። በዛን ሰዓት ለራሱ መጠቀሚያ ያደርጋታል። የዳግም እናት አሁን ላይ በጣም ሁሉንም ነገር ከፍተዋትና ከልጇ ጋር ለመገናኘት ተስፋ ቆርጣ ባለችበት ሰዓት ልጅሽ በህይወት አለ ብሎ ያስደነግጣታል። ነገሩም እሷን በመደንገጥ
ግን ደግሞ አንቺ በሰላም ልጅሽን በህይወት እንዳለ እንዳገናኘሽ ከፈለግሽ ግን የጀመርሽውንም መንገድ አቁሚና ብሌንና ሰላምም እናቷንም ማገናኘት አቁሚ ይላታል። ግን ደግሞ እሷ አንደኛው ልጄ ለማትረፍ አንደኛው ልጄ አሳልፌ አልሰጥም ስትለውም እንደዛ ካደረግሽ ልጅሽን እኔም ደፍቼ እደፋልሻለሁ እያላት ሲያሰራራት ነበረ። መጨረሻም ግን ምንም ማድረግ ስላልቻለች ዳግም ልጇንም ለማትረፍ ስትል አንደኛዋ ብሌን ልጇንም ትከዳታለች። በኃይሉ በዛ ልጅሽ ናት ብሎ ሰላም ቤት በወሰዳትንም እያዘናጋቻት ብሌን ግን ደግሞ የላከውንም ልጅ እሱን ስራውን ከጨረሰ በኋላ እየተገጣጠሙ ነበረ። ግን ደግሞ ብሌንም ወደ ገነት በሄደችበት ሰዓት ግን ያገኘችውንም ምንም ያተረፈችው ነገር አልነበረም። ምክንያቱም በዛን ሰዓት እሷ ያገኘችው እናቷም እንደሞተችና ነገሩንም ለልጇ ስትል ገነትም እናቷ እንደሞተች ነበረ ነገረቻት። ብሌንም በጣም ስታለቅስና ልቧን ተሰብሮ ወደ ሰላም ቤት ትመለሳለች። የገዛ እናቷ ቤት ሰራተኛ ሆና እየሰራች እናቷ ግን አጠገቧ ሆና ስትናፍቅ ነገሩ ሁሉ ከሰላም ጋር በጣም በናፍቆት ውስጥ ነበረች። ግን ደግሞ ዳግምም ብሌንም ከሰላም ጋር ብሌንና ዳግምም እያወሩ ብሌን እናቷ መሞቷንም ከነገረችው በኋላ ስታለቅስ በጣም ከፍቷትና እሱም አብሯት እያለቀሰ ነበረ። ዳግምም ለምን አንተ ታለቅሳለህ ብላ ጥያቄን በምትጠይቀው ሰዓት እናቴም እኔም ስንት ዓመት ሆነኝ ካገኘዋት ይላታል። ሁለታቸውም በተመሳሳይ ሰዓት አንድ ቤት መሆናቸውንም ሳያውቁ በኃይሉ ክፉ ስራ ምክንያት ሁላቸውንም ይለያያሉ። ግን ደግሞ አሁን ላይ ዳግምንም በሌላ ወጥመድ ውስጥ አስገብቶት የኃይሉ አገልጋይ የሆነውንም ልጅ አሁን ላይ ገነትንም እያሰራራትና ዳግምንም በሱ ወጥመድ ውስጥ እንዲገባ ያደርገዋል። ግን ደግሞ አሁን ላይ ብሌንም ሰላም አሰሪ ናት ብላ ግን ልጇ ናት ተብላ በተላከችውንም ሴት እየጠበቀቻት ትገኛለች። አሁን ላይ ሁሉንም ነገር በጣም ተገለባብጦባቸውና ብሌንም በጣም ከፍቷት እናቴ ሞታለችና አሁን በኋላ ተስፋ የለኝም እናቴ ትኖራለች ብዬ አስቤም ነበረ። ካሁን በኋላ ምንድን ነው ማደርገው ብላ ከዳግም ጋር ብዙ ውይይት ታደርጋለች። ዳግምም ከብሌን ጋር ሆኖ እያበረታታት ነበረ። ግን ደግሞ ዳግም የኃይሉ አገልጋይ እናትህን አገናኝሃለሁና አሁን ላይ እኔ ምልህን ከኃይሉ ቤት ከሰላም የተደበቀ ፋይል አምጣልኝና እናትህን አገናኝህኝ ይለዋል። እናቱንም በህይወት እንዳለች ያላወቀውም ዳግም በህይወት አለች ሲባል ለምትፈልገው ነገር ሁሉ አደርግልሃለሁ እናቴ አገናኝኝ ይለዋል። አሁን ላይ በጣም በጭንቀት ውስጥ ገብቶና ዳግምም ለራሱ መሆን አቅቶታል።